እንኳን ለሰኔ 12 ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ባህራን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ቅዱስ ሚካኤል በሮ ይድረስልን። የባህራንን የሞት ደብዳቤ የለወጠ ቅዱስ ሚካኤል የኛንም የሞት ደብዳቤ ይቀይርልን። ልመርቃችሁ አሜን ሳትሉ እንዳታሳልፉት። የባህራንን የሞት ደብዳቤ ወደ ሕይወት የቀየረው መልአኩ ቅዱስ ሚካኤል ጨለማው ሕይወታችሁን ይቀይርላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ፣ አግኝቶ ከማጣት ይሰውራችሁ፣ ሐዘናችሁን በደስታ ለቅሷችሁን በሳቅ ይቀይርላችሁ፣ የልባችሁን መሻት ሁሉ ይሙላላችሁ። አሜን። ባህራንኒ ውድ የዘና ሳሌም ሚዲያ ቤተሰቦቻችን በድጋሚ እንኳን አደረሳችሁ። ሰኔ 12 የቅዱስ ሚካኤል በዓል በድምቀት በመላው ኢትዮጵያ በመላው ዓለም ይከበራል። ይህ በዓል ለምን ይከበራል ስንል እንግዲህ ትናንት የለቀቅነው ቪዲዮ ላይ በስፋት የ20 ደቂቃ ቪዲዮ አካባቢ አዘጋጅተንላችኋል። እሱን ያላያችሁ ገብታችሁ እንድታዩ ጋብዛችኋለሁ። በዛሬው ቪዲዮ ደግሞ የባህራንን ታሪክ ቅዱስ ሚካኤል ለባህራን ያደረገውን ተአምር ቅዱስ ሚካኤል ለባህራን ሰኔ 12 እንደተራዳ ቅዱስ ሚካኤል ስንክሳር ላይ ተጽፎ እናገኛለን። እሱም ከዚህ በመቀጠል የምንመለከት ይሆናል። የባህራንን ታሪክ የምናዳምጥ ይሆናል። ከዛ በፊት ግን ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ሁላችሁም ቪዲዮን ላይክ በማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሮ። እንግዲህ የምታውቁኝ በናታኔ ሚዲያ ዋናው ቻናል ነበረ ከ100,000 ሰብስክራይበር ባለው ቻናል ላይ እሱ ቻናል ላይ እንግዲህ ለጊዜው እንዳለቅ እገዳ ተጥሎብናል። እንግዲህ ቅዱስ ሚካኤል ከዚህ ነገር እኔንም እንዲረዳኝ እንዲያወጣኝ ጸልዩልኝ። ኮመንት ላይ ሁላችሁም እንግዲህ ቅዱስ ሚካኤል እያላችሁ ኮመንቱን አጥለቅልቁት። ይህንን ቪዲዮ ስቀርጽ እንግዲህ ከሌሊቱ 10 ሰዓት ገደማ ነው፣ ወደ 11 ሰዓት እየተጠጋ ይገኛል። ሰኔ 12 ላይ እንገኛለን። በድጋሚ እንኳን አደረሳችሁ። በዓሉን የትና እንዴት እያከበራችሁ ነው? ኮመንት ላይ ጻፉልን። በቀጥታ የባህራንን ታሪክ የምናዳምጥ ይሆናል። ከዛ በኋላ ተመልሼ ስመጣ አንዳንድ ጉዳዮችን የምነግራችሁ ይሆናል። ቪዲዮን ሁላችሁም ላይክ በማድረግ ጀምሮ ቻናሉን ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እንለፍ። ሰኔ 12 የባህራን ታሪክ። ዳግመኛም በዚህች ዕለት ሰኔ 12 እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህ የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረትም ሁሉ ይለምናልና ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ታምራቱ ብዙ ናቸው። ከነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም ከበረ የሚካኤልን በዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ ሚካኤልን በዓል በሚያደርግበት ጊዜ ይጣላውና ያቃልለውም ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከአላፊው ዓለም ድካምም የሚያርፍበት ጊዜ ሲቀርብ የክብር መልአክ ቅዱስ ሚካኤልን የበዓሉ መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃውም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። እግዚአብሔር መልአኩ ይራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። ውብ የሆነ ወንድ ልጅም ወለደች። የእግዚአብሔር መላእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህም ባለጠጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጠጋውን በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑን የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህ በኋላ ያ ባለጠጋ ምክንያት አዘጋጅቶ የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና ያለበስኩ አሳድገዋለሁ። አንቺም 20 ወቄት ወርቅ
እሰጥሻለሁ አላት። ይህን ነገር ከባለጠጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የምሻው ተፈጸመልኝ ብሎም ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸከመው፣ ወስደውም በባህር ጣሉት። ክብር ይግባውና በጌታችን ፍቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህን ሳጥን እንዴት እንደሚከፍተው ያስብ ጀመር። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውንም ተነስቶ ወደ ባህሩ ሄደና አንድ አሳ የሚያጠምድ ሰው አገኘ። አሳ አጥማጁንም መረብህን በእኔ ስም ጣል፣ ለሚያዘውም አሳ ዋጋውን እሰጠዋለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም በአስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰግነው። ሕፃኑንም በመልካም አስተዳደግም አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናት በኋላም ያ ባለጠጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ አርቢውም እንዳልኸው ይሁንና እደር አለው። ባለጠጋውም በዚያ አደረ። ራት በሚቀርብ ጊዜም ሕፃኑን ባህራን ብሎ ጠራው። ባለጠጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎን፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጠጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለበት መሆኑን አውቆ እጅጉን አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አማካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንዳልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋህን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክ ዘንድ ና፣ ወደ ቤትም በሰላም ትመለሳለህ። ያን ጊዜም ባለጠጋ ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። እቺን ደብዳቤ በምታነብበት ጊዜ ደብዳቤውን ይዞ የመጣውን ጋር በጉድጓድ ውስጥ ጣለው። በመካከላቸውም የሚታወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዙም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድነው አለው። ወደ እገሌ ሀገር ቤቱ ለማድረስ ከአንድ ባለጠጋ የተጻፈች መልእክት ናት አለው። ያቺን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። ባህራን በታማኝነት ያንን ደብዳቤ ይዞ ሲጓዝ ቅዱስ ሚካኤል በሰው አምሳል በፈረስ ላይ ተቀምጦ ከመንገድ አገኘው። ወዴት ነው የምትሄደው ሲለው ይህንን ደብዳቤ እንዳደርስ ልኬ ነው አለው። ስጠኝ ልየው ሲለው አይ ያደራ ደብዳቤ ነው አልሰጥህም አለ። ከዚያም ቅዱስ ሚካኤል እሺ ከፍ አድርጋ አሳየኝ አለው። ባህራን ደብዳቤውን ወይም ወረቀቱን ከፍ አድርጎ ሲያየው ቅዱስ ሚካኤል እፍ አለበት። ይህ ልጅ ሲመጣ ገድላችሁ ቅበሩት የሚለው ደብዳቤውም እንዲህ ብሎ ተቀየረ። ይህ ልጅ ሲመጣ ልጄን አጋቡትና ንብረቴን በሙሉ ይውረስ የሚል ሆነ። ይደንቃል። ቅዱስ ሚካኤል የባህራንን የሞቱን ደብዳቤ በደስታ ቀየረለት። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈው በመዝሙር 35 ቁጥር 7 ላይ ቅዱስ ሚካኤል ባህራንን ከታዘዘበት ሞት አዳነው። ባህራን ወደ ተላከበት ቦታ እዚያ ሲደርስ ደብዳቤውን ሲሰጣቸው የሰውየው ቤተሰቦች አነበቡና ልጃቸውን አጋቡት። ብዙ ደስታ ተደረገ። የሰውየውን ንብረት አወረሱት። ከብዙ ቀናት በኋላ ያ ክፉ ሰው ከሄደበት ሲመለስ በቤቱ ደስታ ሲደረግ ሰማ። አገልጋዩን ጠርቶ ምንድነው የምሰማው ግርግር? ምንድነው ደስታው ብሎ ጠየቀው። አገልጋዩም እንዲህ አለው፣ አንተ በላከው ደብዳቤ መሰረት ለላከው ልጅህን አጋባናት፣ ንብረትህንም አወረስነው አሉት። ይህንንም ሲሰማ ከፈረሱ ላይ ደንግጦ ወደቀ፣ ሞተም።
በሰው ላይ ተንኮል የሚያስብ ሰው ራሱ ይጎዳል። እግዚአብሔርን የሚፈራ መልካም የሚያደርግ ቅዱሳን መላእክት እግዚአብሔር ተልከው በመምጣት ከመከራ ይታደጉታል። የቅዱስ ሚካኤል ረድኤት በረከት ከሁላችን ጋር ይሁን። ቪዲዮ ለሁሉም ሼር አድርጉት፣ ቪዲዮ ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። ቆየን። አሜን። የባህራንን የሞት ደብዳቤ የለወጠ ቅዱስ ሚካኤል የኛንም የሞት ደብዳቤ የኛንም ችግር እንዲሁ ይለውጥልን፣ የኛንም የሞት ደብዳቤ ይቀይርልን። ከእግዚአብሔር ምሕረትን የሚያስገኝ ቅዱስ ሚካኤል ለኛም ለሁላችን ከፈጣሪያችን ከአምላካችን ያማልደን። መልካም በዓል ይሁንላችሁ። የባህራንን ታሪክ በአጭሩ በዚህ መልኩ እንግዲህ አድምጠን ተመልሰናል። ዋናው ቻናላችን ናታንያ ሚዲያ ላይ ቪዲዮዎችን ለጊዜው መልቀቅ አንችልምና ከዚህ በኋላ ቪዲዮዎችን በዚህ በሁለተኛው የዩቲዩብ ቻናላችን ወይም በናታንያ ሚዲያ የምንለቅላችሁ ይሆናልና ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን ጠቃሚ መንፈሳዊ የሆኑ ቪዲዮዎችን እንዲሁም ወቅታዊ ጉዳዮችንም ይዘን የምንቀርብ ይሆናል። እንዲሁም ዋናው ቻናል 100,000 ሰብስክራይበር እና ከዛ በላይ ያለው ቻናል ነው እንግዲህ ናታንያ ሚዲያ እና እንደምታውቁት እዛ ላይ እንደምታውቁኝ እንግዲህ ለምን ሊዘጋ ቻለ ወይም ደግሞ ለምን ቪዲዮ እንዳለቅ አደረገ የሚለውን ደግሞ በቀጣይ የምለቅላችሁ ይሆናል። እናንተም እንግዲህ ዩቲዩብ ላይ ምናልባትም የምትሰሩ እንድትጠነቀቁ ከኔም ደግሞ እንድትማሩ በማለት በቀጣይ ሰፋ ባለ ቪዲዮ የምሰራላችሁ ይሆናል። እንግዲህ ዋናው ምክንያት ምንድነው ባጭሩ ለማንገር ያክል ይሄኛው ሁለተኛው ቻናል ላይ ቪዲዮዎችን እየለቀቅን አልነበረምና ሞኔታይዜሽኑ ሊነሳ ይችላል። ስለዚህ የኛው ቻናል እስካልተስተካከለ ድረስና ወደ ሞኔታይዜሽን የማይመለስ ከሆነ ዋናው ቻናል ላይ ቪዲዮዎችን መልቀቅ አንችልም ማለት ነው። ስለዚህ ሁላችሁም ይህንን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ትተባበሩን ዘንድ ስል በእግዚአብሔር ስም ጠይቃለሁ። ቻናሉን ሰብስክራይብ ያላደረጋችሁም እንደዚሁ ቻናሉን ሰብስክራይብ በማድረግ ናታንያ ሚዲያ ላይ ስታዩት እንደነበረው ስትጠቀሙበት እንደነበረው እጅግ ጠቃሚ የሆኑ መንፈሳዊ ቪዲዮዎችን ይዤላችሁ የሚቀርብላችሁ ይሆናል። በቀጣይ እንግዲህ በአዳዲስና እጅግ ደስ በሚሉ ዝግጅቶች የምታገኙኝ ይሆናል፣ የምንገናኘው ይሆናል። እናንተም ኮሜንት ላይ በቀጣይ ምን አይነት ቪዲዮ ልስራላችሁ የሚለውን የምትጠይቁኝ ጥያቄዎችም ካላችሁ ኮሜንት ላይ ልጠይቁን ትችላላችሁ። እንዲሁም በቴሌግራም @ሄኖክ6679 ደግሞ ምን እናግዝ ምን እንርዳ ማለት የምትችሉ አቅሙ ያላችሁ ደግሞ በዛም ታግዙን ዘንድ ስንል እንጠይቃለን። ሁልጊዜ እንግዲህ ከጀርባ ነበር የምሰሙት ድምጼን። አሁን ግን በቪዲዮ እንደዚህ በቀጥታ እየመጣው ቪዲዮችን የምለቅላችሁ ይሆናል። በድጋሚ መልካም በዓል ይሁንላችሁ። ሄኖክ ነበርኩኝ ከናታንያ ሚዲያ። በቀጣይ በአዳዲስ እጅግ ጠቃሚ በሆኑ መንፈሳዊ ቪዲዮዎች የሚመጣ ይሆናል። እስከዛው ሰላም ያቆየን ሁላችንንም። ሰላም። ባህራንኒ የሞትን ደብዳቤ ባህራንኒ